የእንኳን ደስ አላችሁ መልእክት ነው። በመጀመሪያ አቢ ኢዩኤል እንኳን ደስ አለህ። መላው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ዘንድሮ ከማንቸስተር ዩናይትድ አቢ ኢዩኤል የተሻለ ስኬትና ዋንጫ አለው። እንኳን ደስ አላችሁ። የእውነት ምን ደስ እንዳለ ላሳያችሁ። የቤስት ሶሻል ኢምፓክት ላይ ዶክተር አብይ አሸናፊ ይሆናል። ከዛ ዶክተር አብይ ደግሞ ለእንትና ለማስተር አብነትን ይጠራውና ይሄ ሽልማት የሚገባው ለኔ አይደለም ለማስተር አብነት ነው የሚገባው ብሎ ለማስተር አብነት ይሰጣል። ማስተር አብነት ደግሞ ይሄ ሽልማት የሚገባው ለኔ አይደለም ይልና ለየቴልክ መልእክተኛው የታባቱ ሄደ ይኸውና ለሱ ይሰጣል። ከዛስ መልእክተኛው ደግሞ ለዶክተር አብይ ይመልስለታል። ይኸውላችሁ እዚህ ጋር ለኔ ነው የሚገባው ምናምን የምረጡን ቅስቀሳ በሚደረግበት በዚያ አዋርድ ላይ እርስ በርስ ሲሸላለሙ ስላየው የእውነት በጣም ደስ ብሎኛል። በጣም ነው የእውነት ደስ ያለኝ። እሺ ይኸውላችሁ እዚህ ጋር ሲመልስለት ይሁት ደስ ይላል። ለማንኛውም በጣም ይሄንን ሽልማት ከተቀበላችሁ ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ትላንትና እንግዲህ ማስተዋል አንድ መድረክ ላይ የተናገረችው ንግግር በጣም ብዙዎችን ሲያስቆጣ ተመልክቻለሁ። ልክ ናት አይደለችም የሚለውን ሐሳብ በደንብ እንድናወራበት ፈልጋለሁ። የመጀመሪያ ግን ጥያቄ ይሄ ነው። እንዲውኛ ቆይ የትኛው ድፍረትና ሞራላችን ነው እዛ መድረክ ላይ እንዲመባል አለበት የለበትም ያስባለን? የትኛው ሞራላችን ነው? መድረኩስ እንዲው የትኛው የከበረ መድረክ ሆኖ ነው? በእናታችሁ እንዴት የከበረ መድረክ ሆኖ ነው የኢየሱስ ስም የማይጠራበት አይደል? ስለ ክርስቶስ አዳኝነት ስለ ክርስቶስን ማክበር እንደሚያከብር የማይነገርበት የከበረው መድረክ ቲክቶክ ክሬቲቭ አዋርድ ነው አይደል? ማስታወቂያ እኮ እየተሰራባችሁ ነው። ሌሎቻችሁ እዛ የተቀመጣችሁ ምንም ሌላ አዲስ ነገር የለም። ይሄ ማርኬቲንግ ነው። ፕሮግራሙን ያዘጋጁት ሰዎች በእናንተ የሆነ ሽልማት ሸልመው ማስታወቂያ እየሰሩባችሁ ነው፣ ብዙ ሺህ ሰው የሚመለከተውን እና የትኛው የከበረ መድረክ ሆኖ ነው እዛ ቦታ ላይ ያቺ ልጅ እሷ የሚመጥናችሁ ብላ አስባላችሁ ሽልማት ልስጣችሁ? የከበረ ነገር አለ፣ ኢየሱስ ነው። ይሄንን ብትወስዱት ብትቀበሉት ያከብራችኋል፣ ብትንቁት ትናቃላችሁ ስትላችሁ አክብራችሁ ነው። ሌሎቹ ማስታወቂያን ይሰሩባችሁ። እቺ ልጅ ግን በእውነት እንደስሟ አስተዋይ ነች። በቃ የትኛው መድረክ ነው ኢየሱስ የማይነገርበት መድረክ? ሃይማኖት ቦታ አለው ምናምን የምትሉ ሰዎች ኢየሱስ ቦታ መርጦ ነው ለእናንተ የሞተላችሁ? ኢየሱስ ማንነታችሁን አይቶ ነው? ሰፈር ማንነት መርጦላችሁ ነው? ገና ውዳቂ ቆሻሻ ኃጢአተኛ እያለን እኮ ነው የሞተልን። እሱ እንኳን አላፈረም። ለኛ ከፍ ተደርጎ እርቃኑን በቀራኒው መስቀል ላይ ሲሰቀልና ሲሞት ሼም አልያዘውም። ለኔና ለናንተ እርቃኑ የሰማይና የምድር ፈጣሪ የሆነ እርቃኑን ሲሞት እንደዛ ሲገረፍ እንደ ወንበዴ ግራና ቀኝ አብረው ሆኖ ሲሰቀል ሼም አልያዘውምና ወርዶ እኔ እዚህ አልሞትም አላለም። ታዲያ እሷ ለማናችሁ ብላ ነው ቦታ መርጣ የምትናገረው? ሰው ባለበት ሁሉ ይሄ የምስራች ሊነገር ግድ ነው። ታዲያ ምኑን ክርስቲያን ሆነን? ክርስቲያን ማለት እኮ የዓለም ብርሃን ማለት ነው። በየሄድንበት ልናንጸባረቀው ልናበራው የሚገባ እውነት ቢኖር ኢየሱስ ክርስቶስ ነው። ድሮ ሐዋርያቶችን የሮም ነገስታቶች ነበሩ እንግዲህ በዚህ ስም ሁለተኛ እንዳትናገሩ እየተባሉ የሚገረፉት። እነሱ ግን እግዚአብሔር ያለንን ከማድረግ ወደ ኋላ አንድም እያሉ በስሙ እየተናገሩ ይዞሩ ነበር። አሁን ደግሞ ጭራሽ ቤተክርስቲያን ነን የሚሉ መንፈሳዊ ተቋም ነን የሚሉ ናቸው። በዚህ ስም እንዳትናገሩ ቦታው አይደለም እያላችሁ ያላችሁት። ተው እንጂ እንዴ ተው። የኢየሱስ ስም አይደለም በዛ ስፍራ ላይ ማለት ነው። እና ሐዋርያው ጳውሎስ በነ ንጉስ አግሪጳ በነ ፌሊክስ ዘንድ እንኳን ቆመው በእስራት ሆነው ክቡር ሆይ እያሉ የተናገሩለት ስም ነው። በነገስታቶች ፊት በመኳንንቶች ፊት እንደነ ዳንኤል ያለ ምንም ሳናፍርበት ልንናገረው የሚገባ ነው። እና እድለኞች ናችሁ። ይሄን ጉዳይ አይደለም እንደዚህ በነፃ በዛ ስፍራ ላይ መስማት እንዲው ከፍላችሁ እንኳን የምትችሉትን ህይወት እንኳን ቢያስከፍላችሁ ከፍላችሁ ብትሰሙት ያድናችኋል።
ስለዚህ ሞራል የለንም። እሺ በጣም በጣም እድለኞች ነን ይህንን ለመስማት በመታደላችሁ። እነዚህን የሚሰሙ ጆሮዎች ብፁዓን ናቸው፣ ስለ ክርስቶስ የሚሰሙ። ብዙ ዜና ሰምተናል በምድራችን ላይ፣ ብዙ ተርኪ መርኪም ሰምተናል። ረብ የለሽ ነገር ስንሰማ ነው የምንውለው፣ በየቀኑ የምንከታተለው። ጌታ ኢየሱስ ሽልማት የሆነውን ኢየሱስን ህይወትን ይቀይራል ብሎ እንደመስማት ደስ የሚል ዜና የለምና እባካችሁ የማታውቁት ነገር ካለ ዝም ብትሉ ይሻላል። ሲሆን ሁላችንም እድሉን ብናገኝ እንዲህ አይነት ነገር ላይ ያከበረንን ጌታ አክብረን እሱን ደግሞ እኛ የቀመስነውን መልካም ነገር ሌሎች እንዲቀምሱ ኢንቫይት ብናደርግ ክብራችን ነው። በሰማይ ያለው አባታችሁ በመላእክት ፊት ነው የማያፍርባችሁ። ከዛ ውጪ ግን እንደውም መጻደቅ 21ኛው ክፍለ ዘመን ነው እንዴት እንዲደረጋል ምናምን የምትሉ ሰዎች እናንተ ዓለማዊ ድብን ያላችሁ ዓለማዊ ሰዎች ስለሆናችሁ ነው። ለእናንተ ክብር ዋጋ ያለው ምን ያለው ነገር በሙሉ ዓለማዊ መልክ ያለው ነው። ይሄ ግን ኢየሱስ ክርስቶስ ዓለማዊ መንፈሳዊ ሃይማኖት ስፍራ እየተባለ የሚነገርበት ቦታ የሚመረጥበት ሳይሆን ለፍጥረት ሁሉ በየትኛውም አጋጣሚ በጊዜውም ያለ ጊዜውም ሊሰበክ የሚገባ ስም ነውና እንወዳችኋለን። በዚህ አጋጣሚ ጌታ ኢየሱስን ወደ ልባችሁ እንድትጋብዙት ጠይቃችኋለሁ። የዘላለም ሕይወት ታገኛላችሁ፣ ስፍራ ታገኛላችሁ፣ ከእግዚአብሔር ጋር ትታረቃላችሁ፣ ሕይወታችሁ ይለወጣል ከዘላለም እስከ ዘላለም። እርግጠኛ ነኝ ይህን መልእክት ለሰዎች ሼር አድርጉላቸው። ተባረኩ። እሺ እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችው ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም፣ ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው? እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል። ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ። እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ፣ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው ትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይህንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ለማንኛውም ነገ ማርያም አይደለች? ኮሜንት ላይ የምትወክላችሁ ሰዎች ማርያም 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 እያላችሁ ጻፉ። ማርያምን